ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ ኢንሻአላህ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ከባለፈው የቀጠለ ክፍል 2ን የነብዩላህ ኑህ አለይሂ ሰላምን ታሪክ አነብላችኋለሁ። ከሰማይ የወረደው ውሃና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜም መርከቢቷ ቀስ እያለች መንሳፈፍ ጀመረች። ውሃው በየሰዓቱ እየጨመረ ነው። አጋጣሚ ኑህ አለይሂ ሰላም ሁኔታውን ለማጣራት ወደ ምድር ሲመለከቱ የአብራካቸውን ክፋይ የሆነውን ልጃቸውን አንዴ ሲወድቅ አንዴ ሲነሳ ውሃው ሲያንከራትተው ተመለከቱት። እንዲህም ሲሉ ተጣሩ፣ ልጄ ና ከኛ ጋራ ተሳፈር፣ ከካህዲያንም ህዝብም አትሁን። ልጁ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራው እወጣለሁ ብሎ መለሰላቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በስተቀር ብለው ንግግራቸውን ሳይጨርሱ እንደ ትልቅ ተራራ ያለ ማዕበል መጣና ልጁን ጠራርጎ ወሰደው። ኑህ አለይሂ ሰላም ልጄ እያሉ ወደ አላህ ሲጮሁ አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ስራ ነው፣ በእርሱ እውቀት የሌለህንም ነገር አትጠይቀኝ፣ እኔ ከሚሳሳቱት ሰዎች እንዳትሆን እገስጽሃለሁ አለው። ወዲያውኑም ኑህ አለይሂ ሰላም ተጸጸቱና ተመለሰ። አለም ጌታዬ ሆይ በእሱ እውቀት የሌለኝን ነገር የምጠይቅህ ከመሆን እኔ በአንተ እጠበቃለሁ አለ። ለኔም ባትምረኝና ባታዝንልኝ ከከሳሪዎችም እሆናለሁ አለ። ውሃውን በምድር ለ40 ቀናት ያህል ካጥለቀለቀ በኋላ ምንም አይነት የንፋስ ያለው ነገር ከምድር ገጽ ጠፋ። ኢብኑ አባስ ባወሩት ሐዲስ ኑህና ተከታዮቹ በመርከቢቷ ውስጥ ለ6 ወራት ቆይተዋል። በብዙ ዘገባም እንደተጠቀሰው ኑህና አማኞቹም ከመርከቢቷ የወረዱት በአሹራ ዕለት ነው፣ በሙሐረም 10ኛው ቀን ማለት ነው። በብዙ ዘገባም እንደተጠቀሰው ነቢዩ ሰለላሁ ዐለይሂ ወሰለም ይህንን አላህ ሱብሓነሁ ወተዓላ ሙሳን ከመስመጥ ያዳነበትና ኑህ አለይሂ ሰላምን ከመጥለቅለቅ ያዳነበትን የአሹራን ዕለት በጾም አክብረዋል። መጥለቅለቁ በአላህ ሱብሓነሁ ወተዓላ በወረደው ትዕዛዝ ተጠናቀቀ። ዝናብሽ ያን ጊዜም አላህ ሱብሓነሁ ወተዓላ ምድር ሆይ ውሃሽን ዋጪ፣ ሰማይ ሆይ ዝናብሽን ያዢ ብሎ ምድርን ከመጥለቅለቅ አስቆሞ ቅጣቱም ተጠናቀቀ። በምድር ትንሽ ጠፈፍ በማለት ስትጀምር ኑህና ተከታዮቹን የተሸከመችዋ መርከብ በሰላም ጁደይ በተባለ ተራራ ላይ አረፈች። ከዚያም አላህ ሱብሓነሁ ወተዓላ ኑህ ሆይ ከኛ በሆነ ሰላም በአንተ ላይና አንተም ጋር ባሉት ህዝቦች ትውልድ ላይ በሆነ በረከታችን ተጎናጥፈህ ሆነህ ውረድ አለው። ከነሱ ዝርዮች የሆኑት ህዝቦችም በቅርቢቱ ዓለም በእርግጥም እናስመቻቸዋለን። ከዚያ በኋላ መልሰው ወደ ክህደት ለሚገቡ ደግሞ ከዚያም ከኛ የሆነ አሳማሚ ቅጣትን ይነካቸዋል ተባለ። ኑህ አለይሂ ሰላም በመርከቢቷም
በቆዩበት ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበረ። በዚያም ጊዜ እርግብን አዲስ ነገር ታመላክተው ዘንድ ይልካት ነበረ። ምንም ነገር ስትይዝ ትመለስ ነበረ። ከዕለታት አንድ ቀን የዘይቱን ቅርንጫፍ አመጣችለት። በዚህም ውሃው ሰረገና አትክልቶችን መብቀል እንደጀመረ አወቀ። እንደገና መልሶ ሲልካት በክንፎቿ ላይ የጭቃ ቅርፊት ይዛ ተመለሰች። ፍቺውም መሬት ላይ አረፈች ማለት ነው። በዚህም መጥለቅለቅ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዝገባት ውስጥ ይገኛል። ከዚህ የተነሳ ነው ሌሎችም የሰላም እርግብ የሚሉት። በእርግቦች የምታዘለው የዘይቱኑ ቀንዘል ያንን የሚጥለቀለቀው ነው። ኑህ አለይሂ ሰላም ከአደም ልጆች መካከል እነዚያ ከሱ ጋር የቀሩት ብቻ እንጂ ሌሎች የሌሉ ሲሆኑ ወረደ። በምድርም ላይ ያሉ ሰዎች ሁሉ አልቀዋል። በእርግጥም ምድር እንዳሁኑ ጊዜ የሰው ልጆችን አልተሰራጨባትም። በተወሰኖች ስፍራ በአረብ ደሴት በፍልስጤንና በዙሪያዎቿ ብቻ ነበረ የሰው ልጆች ሰፍረውባት የነበረው። እኚህን ክልል ብቻ ነበሩ። የተቀረው ምድሮች የሰው ልጆች አልነበሩባትም። ግን የተጠለቀለቀችዋ ምድር ሁላ ነበረች። ከዚያን አላህ ሱብሓነሁ ወተዓላ ከኑህ አለይሂ ሰላም ጋር የነበሩ ህዝቦችን በሙሉ መሃን አደረጋቸው። መውለድ የማይችሉ ለኑህና ለባለቤቱ በስተቀር ሌሎች ልጆች ሊወልዱ አልቻሉም። ከምድር ላይ ከዘለቀው ሌሎቹ ልጅ ሊወልዱ አልቻሉም። ከምድር ላይ ከዘለቀው ከኑህ ዝርያ በስተቀር ሌላ አልቀረም። ከዚያም የተነሳ ኑህ አለይሂ ሰላም ሁለተኛው አደም በመባል ይጠራል። ሁለተኛው የሰው ልጆች አባትም በመባል ተሰይሟል። በመጨረሻም አላህ ሱብሓነሁ ወተዓላ ኑህን አለይሂ ሰላምን ኑህ ሆይ እኔ ፍጥረታትን የፈጠርኳቸው እንዲገዙኝ ነው፣ እኔ ያዘዝኳቸውንም እንዲታዘዙኝ ነው። ነገር ግን አመጹ፣ ከኔ ሌላ የሆነን አካል ጌታ አድርገውም ያዙ። ያንን ጊዜም ቁጣዬም እነሱ ላይ ተፈጻሚ ሆነ፣ በውሃም አጠለቀለኳቸው ብሎ ወህይ አወረደለት። አላህ ሱብሓነሁ ወተዓላ የኑህን አለይሂ ሰላም ህዝቦችን በውሃ ካጠለቀለቀ በኋላ ምድር ላይ ከኑህ አለይሂ ሰላም ጋር አብረውት ከዳኑት ምእምናን ውጪ ምንም አይነት የሰው ልጅ አልቀረም ነበረ። ኑህ አለይሂ ሰላም ከውሃው መጥለቅለቅ በኋላ ለ350 ዓመት ኖረ። አላህ ሱብሓነሁ ወተዓላ እንደጠቀሰው ለ350 ዓመታትን አላህን ተገዥና አመስጋኝ ሆኖ ነው የኖረው። ኑህ አለይሂ ሰላም ኢብኑ ማጂህ በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም የኑህን ጾምን ሲገልጹ ኑህ አለይሂ ሰላም ከኢድ ቀናት ውጪ ያሉትን የዓመታት ቀናትን ሁሉ ይጾም ነበረ ብለዋል። በኢድ ዕለት ያፈጥራል እንጂ በተቀሩት ቀናት ሁሉ በጾም ላይ ነው። ኑህ አለይሂ ሰላም ይህንን ዓመት ከቆዩ በኋላ ሞተ። የአላህ ሰላም እነሱ ላይ ይሁን። ስለሱ ከተዘገቡት ዘገባዎች አብዛኞቹ መካ እንደተቀበረ
የሚናገር ነው። በአንዳንድ ዘገባዎች ደግሞ ሉብናን ሊባኖስ ሀገር በሚገኘው ከርከር በቃ በተባለው ስፍራ የተቀበረ መሆኑን ተናግረዋል። ይህም ዘገባ ሚዛን ያለው ነው። ኑህ አለይሂ ሰላም 3 ልጆች ነበሩት፣ ሳም፣ ሐምና ያፊስ የሚባሉ። በሳም ልጆች ውስጥም ነጭነትና ትንሽ ጥቁርነት የነበረበት ወደ ጠይምነትም የሚያመዝን መልክ አለ። ነጭነትም ቀይነትም ነበረበት። በሐም ልጆች ውስጥ ደግሞ ጥቁር የሚያይል ሲሆን ጥቂት ነጭነት ይገኝበታል። አብዛኞቹ ግን ጥቁር አለበት። ያፊስ ልጆች ደግሞ ነጭነትና ቀይነት ያለባቸው ናቸው። አረቦችና የእስራኤላውያን የሳም ዝርያዎች ናቸው። አፍሪካዎች ደግሞ የሐም ዝርያዎች ናቸው። ቱርኮች፣ ምስራቅ ኢሊሲያዎችና አውሮፓዎች ደግሞ ያፊስ ዝርያዎች ናቸው። ተፈጸመ።